ያኮረፈች ነው እና እዚህ ዛት ሄድ ያለ ማን ነው? እድና አስታክማታችን ቤት ስንት ቀኗ ነው ካመማት? ዛሬ ገና ነው እያንኮረፈ እያደረች። እንቅልፍ አትተኛም? አትተኛም። ሙቀቷስ እንዴት ነው? ሰውነቱ ሙቀቷ ድንቅ ነው እና ያንቀጠቅጣታል። ይህ የ12 ዓመት ታዳጊ ያደረገው ነገር ዓለምን እያስደነቀ ነው። መነጋገሪያ አጀንዳ እስከመሆን ደርሷል። ከአንድ የገጠር መንደር የጀመረው ደግነት ዓለምን አስደምሟል። ታዳጊው ያደረገው የደግነት ጥግ በአነጋጋሪነት ቀጥሏል። ተመራመርን ያሉ የቀለም ሰዎች ያላደረጉትን በተግባር አሳይቷል። ታዳጊው የዓለም ትኩረት እስከመሆን ደርሷል። ክስተቱ ብዙዎችን አስገርሟል። ለመሆኑ ይህ ታዳጊ ምን ቢያደርግ ነው ዓለም የተደመመው? የዚህ ብላቴና ደግነትስ ምኑ ጋ ነው ዓለም ለምን መነጋገር ያደረገው? አብራችሁን ስትቆዩ በዝርዝር የምናየው የዛሬው አጀንዳችን ነው። አንድ የ12 ዓመት ልጅ ዶሮ አቅፎ ሆስፒታል ቢገባ ምን ይፈጠራል? መሳቂያ ሳይሆን የመላው ኢትዮጵያውያን ልብ የሰረቀ ድንቅ ታሪክ። የታመመችበትን ዶሮ ለማዳን ጨክኖ ወደ ደንበጫ ሆስፒታል ያመራው የ12 ዓመቱ ማርቆስ አባዬ ያቺ የዋህነት ልቡ ዛሬ ሙሉ ህይወቱን ቀይረዋለች። ቪዲዮ በማህበራዊ ሚዲያ ላይ ከ1 ሚሊዮን በላይ እይታን ያስቆጠረለት ማርቆስ ዛሬ የት ደረሰ? ከአንድ የታመመች ዶሮ ተነስቶ እንዴት የ100 ዶሮዎች ባለቤት ሊሆን ቻለ? ሙሉ ታሪኩን አብራችሁን ስትቆዩ የምናስደምጣችሁ ይሆናል። ታሪኩ የሚጀምረው ከአንዲት የገጠር መንደር ነው። የ12 ዓመቱ ታዳጊ ማርቆስ አባዬ ከምንም በላይ የሚወዳትና እንደ ጓደኛ የሚያት ዶሮ ትታመምበታለች። ማርቆስ ዶሮ ስትሰቃይ ማየት አልቻለም። ሊያድናት ያልፈነቀለው ድንጋይ የለም። ነገር ግን በአካባቢው የእንስሳት ሕክምና ባለማግኘቱ አንድ ጨካኝና አስደናቂ ውሳኔ ወሰነ። ዶሮውን አቅፎ ሰዎች ወደሚታከሙበት ደንበጫ ሆስፒታል አመራ። ከብት የሚያክሙ እንስሳት ሐኪሞች አሉ። እዛ ነው የምትወስዳት። ይሄ የሰው ሐኪም ነው። እሺ፣ ሐኪም ቤት ነው። እሺ አባት። ለብዙዎች ይህ መሳቂያ ወይም ግራ የሚያጋባ ሊሆን ይችላል። ነገር ግን ለማርቆስ የጓደኛውን ህይወት ማዳን እንጂ የሰዎች መሳቅ ትርጉም እንደሌለው ተረዳ። ማርቆስ ሆስፒታል በገባበት በዚያ ቅጽበት በሆስፒታሉ የነበረው የጤና ባለሙያ ኡመር ጫኔ ይህንን ድንቅ የልጅነት ልብና ለእንስሳት ያለውን ጥልቅ ርህራሄ ተመለከተ። ኡመር ስልኩን አውጥቶ ይህንን ድንቅ ክስተት በቪዲዮ ቀረጸው። ይህ ቪዲዮ በማህበራዊ ሚዲያ ላይ ሲጫን ግን ማንም ያልጠበቀው ነገር ሆነ። በአጭር ጊዜ ውስጥ ከ1 ሚሊዮን በላይ እይታዎችን በማስቆጠር የብዙዎችን ልብ ሰረቀ። ቢቢሲ አማርኛን ጨምሮ ትላልቅ ሚዲያዎች የታዳጊውን ርህራሄ ለዓለም አበሰሩት። የንጽህናና የርህራሄ ዋጋ ፈጽሞ አይጠፋም። የማርቆስ አባዬ ቅን ተግባር በቃላት ብቻ ተወድሶ አላበቃም። ይህንን ንጹህ የልጅነት ልብ የተመለከተ አንድ ደግ ድርጅት ለማርቆስ አባዬ ትልቅ የህይወት ስጦታ አበረከተለት። አንተ ነው የምትቆጥረው። ወደዛ ውስጥ 1 2 እያልክ ቁጥር። አስረክበናል ማለት ነው። እናመሰግናለን። ሞራል ያችን የታመመች ዶሮ ሊተካለት ሙሉ 100 ዶሮችን ሊሸልመው ቃል ገባ። ታሪኩ በዚህ ብቻ አላበቃም። አሁን ማርቆስ አባዬና የጤና ባለሙያው ኡመር ጫኔ አዲስ አበባ ገብተዋል። በዶሮ እርባታ ዙሪያ ዘመናዊና ሰፊ ስልጠና እየወሰዱ ይገኛሉ። ኡመር ለስፖትኒክ አፍሪካ እንደተናገረው ይህ ጉዞ የማርቆስን ህይወት ከድህነት ወደ ትልቅ ባለሀብትነት የሚቀይር የመጀመሪያው ምዕራፍ ነው ይላል። አንዳንድ ክስተቶች የሰውን ልጅ ንጽህናና የልብ ቅንነት በግልጽ የሚያሳዩ መስታወቶች ናቸው። የ12 ዓመቱ ታዳጊ ማርቆስ አባዬ የታመመች ዶሮውን አቅፎ ወደ ሰዎች ሆስፒታል የገባበት ያ አስገራሚ ቅጽበት በማህበራዊ ሚዲያ ላይ የብዙዎችን ቀልብ ከመሳብ ባለፈ ልብን የሚያሞቁና እውነትን የሚያስተምሩ በርካታ አስተያየቶችን አስተናግዷል። ይህንን የየዋህነት ጥግ የተመለከቱ አያሌ ኢትዮጵያውያን በልጁ ርህራሄ ተገርመዋል። ይህ እኮ የደግነት ጥግ ነው ይላሉ አስተያየት ሰጪዎቹ። የሰው ልጅ በግፍ በሚገደልበትና ፍቅር በጠፋበት በዚህ ዓለም ውስጥ ለአንዲት ምስኪን እንስሳ በዚህ ልክ የሚጨነቅ ርኅሩህ ትውልድ መኖሩ የሀገሪቱን ቀጣይ ተስፋ ያሳያል ይላሉ። ብዙዎችም የኔ አባት የኔ የዋህ አሳዳጊህ ይባረክ እያሉ በምረቃ ታጅበውታል። የማርቆስ ንጽህና በርካታ ደግ ሰዎችንም ለበጎ አድራጎት አንቀሳቅሷል። እንዲህ አይነቱን ልጅ ማበረታታት መልካም ነው ያሉ ወገኖች ለእርሱ የሚሆኑ በጎችንና ተጨማሪ ዶሮዎችን ለመግዛት ቃል ሲገቡ ተመልክተናል። ነገር ግን የታሪኩ መነጋገሪያነት በዚህ ብቻ አላበቃም። እንደ ማንኛውም የማህበራዊ ሚዲያ አጀንዳ ይህ ቪዲዮም የተለያዩ እይታዎች ያላቸውን ወገኖች አከራክሯል። አንዳንዶች የታዳጊውን ያለ ፍላጎት መቀረጽና ቪዲዮ መለቀቁን በጥብቅ ተቃውመዋል። ልጁም በአካባቢው
በአካባቢው መሳቂያ ማድረግና ያለ ፈቃዱ መቅረጽ ተገቢ አይደለም፣ ቪዲዮ ሊጠፋለት ይገባል የሚሉ ወቀሳዎችም በርትተው ነበር። ልጁ በቪዲዮ ላይ የተሰማውን መሳቀቅና ፍርሃት የተረዱ ወገኖች ለህፃኑ የሞራል ካሳና ጥበቃ ሊደረግለት እንደሚገባ አሳስበዋል። ሆኖም ግን ይህንን ስጋት የሚቀይር ሌላ የተስፋ ጭላንጭል ታየ። ብዙዎች እንደገለጹት እግዚአብሔር አንዳንዴ በምክንያት ይመጣል። ይህ ቪዲዮ መሰራጨቱ መጀመሪያ ላይ አስፈርቶት የነበረ ቢሆንም በመጨረሻ ግን ለታዳጊው ማርቆስ ትልቅ የህይወት ቅያሬን ይዞ መጥቷል። ዛሬ የተቀበልኳቸው ዶሮ እችን አይነት ይመስላሉ። ከሰዎች ወሬ አልፎ ያቺ የዋህነት ተግባሩ ዛሬ የእርሻና የዶሮ እርባታ ስልጠናን እንዲያገኝ አስተዋጽኦ አድርጋለች። በመጨረሻም ተመልካቾች ታሪኩን ሲያጠቃልሉ እንዲህ ይላሉ። መልካምነትህ ላንተ ንጹህ ህሊና መግለጫ እንጂ የሕክምና ቦታን አለማወቅህ እንደ ስህተት ሊቆጠር አይችልም። የማርቆስ ታሪክ ከአንድ የታመመች ዶሮ መዳን በላይ በሰው ልጆች ልብ ውስጥ የቀየረውን ርህራሄ ብርሃን ፈንጥቆ አልፏል። ደግነትና ቅንነት ፈጽሞ ዋጋቸው አይጠፋም። የማርቆስ ታሪክ የሚያስተምረን ትልቁም ነገር አለ። ርህራሄና ቅንነት መቼም ቢሆን በከንቱ አይቀሩም። አንድ የ12 ዓመት ታዳጊ ለትንሽ ዶሮ ያሳየው ፍቅር ዛሬ የራሱንና የቤተሰቡን ህይወት ቀይሯል። ይህ ታሪክ የሁላችንን ልብ ሊያንኳኳ ይገባል። ለእንስሳትና ለተቸገሩት የምናሳየው ትንሿ ርህራሄ ለአንድ ሰው ትልቅ ተአምር ሊሆን ይችላል። መሳሳት ተጠቀመ። መሳሳትክ ጠቀመክ። ቪዲዮ እሱ ሲቀርጽ መጀመሪያ ላይ አውቀህ ነበር አንተ? አላወቅም አይደለ? አላወቅኩም። ግን ለምንድን ነው ድንቅ ነች ምናምን ያልከው? ዶሮዋን ሲጠይቀህ ሙቀቷ ምናምን ድንቅ ነች ምናምን ብለሃል። በዛ ማይል ድንቅ ናት ነው ያልኩት። በዛ ማይል ድንቅ ልል ነው እኮ ድንቅ ናት ያልኩኝ። እንደዛ አስቤ ሙቀቷ መጠነኛ ነው ለማለት ፈልገህ ነው? ስለዚህ ተሳስተህ ድንቅ ናት ያልከው አንተ? ኦኬ። እሱ እኮ ነው እንደውም ይበልጥ ያስወደደ። እንደዛ መሳሳት ተጠቀመ። መሳሳትክ ጠቀመክ። ደካራ ብሎ ነው ታውቃለህ። እኔን አውቀኸኛል፣ ግን ቪዲዮ ላይ ተኛላን አይቻል። አሁን አወቀኝ ስትል ቀደም ስታገኘኝ በአካል አወቅኩክ። አወቅኩ። ማን ነኝ እኔ? በቪዲዮ ላይ ያየሁክ። በቲክቶክ ላይ ይሄን እኮ ስሜ ማን ነው? እኔ ያው ስሜን አውቃለሁ፣ አባትን አውቃቸዋለሁ፣ አንተን አውቃለሁ፣ ኦመርን አውቃለሁ። አንተ እኔን ስም አውቃለህ? የለም እስካሁን አላወቅም። አላወቅኩኝም። በላኛ ወይኔ። ውድ ተመልካቾቻችን እናንተስ ከማርቆስ ታሪክ ምን ተማራችሁ? አስተያየታችሁን ኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር በማድረግ ለሌሎችም አጋሩት። በሚቀጥለው አዲስ ድንቅ ታሪክ እስከምንገናኝ ድረስ ሰላም።